የልፋንለት ማንንም አያበላሽም አንድ እውነታ ስነግር ልጅቷን ቢሆን ገላታለሁ እኔ ይሄው እናቴን አናግራታለሁ የቻልኩትን ነገር ሙሉ አድርጋለሁኝ ሃይሚን ትቶላ ለሚሄድ ከሃይሚ ጎን ሆነልኝ ቢያንስ እስከመጣረስ ማንንም እንዲነካት አታድርግ እንድታልቅስ እንደ ማንንም እኮ ያነጋታ ሊያሳብራት እኮ ነው በቃ ቢያንስ አንተ ጠብቃት እሺ አንተ ሰላም እንድትሆን አድርጋ ከጎኗ ሁን እኔ መጠበቅ ሰው እሷ ሴት ልጅ ናት ብሩክ ወንድ ልጅ ነው ሰምተኛል አይደል የትኛውም ነገር መቋቋም ይችላል ግን ከሷ ከጎኗ ሰው ያስፈልጋታል እሺ እኔ የቻልኩትን ሙሉ አድርጋለሁ እሺ በቃ እኔ መስማት ማልፈልገው ማየት ማልፈልገው ሃይሚና ብሩክ ተለያዩ የሚል ነገር መስማት አልፈልግም እኔና ማሂ አብረን እንድንሆን ብሩክ በጣም ብዙ ለፍቷል እኔ ሃይሚና ብሩክ አብረው እንዲሆኑ በጣም ብዙ ለፍቻለሁ ኦዲየንስም ያውቃልና እኛ እንደዚህ የገነባነውን ጓደኝነት ማንንም ዛሬ ላይ መጥቶ አፉን እንዲከፍትና ይሄ እውነት ይሁን አይሁን ያልተጣራ መረጃ ላይ ምናም ብሎ በየሚዲያ መውጣቱ ተገቢ አይደለምና ሃይሚን ብትሆን እንደዚህ አይነት ስሜት እንዲሰማት አልፈልግም እኔ ብሩክን ደግፌ ወይ ሃይሚን ደግፌ አይደለም እዚህ ጋር ይወራለው ልንግባባ አንችልም በቃላት ስንጣላ እኔ እኮ መከራዬን አየሁ ከዚህ ልጅ ጋር ብጣላ ሐሰን ለምን ትጣላለ መታው ጉልበተኛ ሆነሃል የሆነ ነገር ሆነሃል ችግር ነው የሚሆነው እኔ ማግኘት አልፈልግም አንደኛ ምክንያት ይሄ ነው እኔ ዳኒ ሮስ ሲባል ሰውዬ ማግኘት አልፈልግም ሱሲ ብትባል ልጅ ለፊቱ ብዙ ነገር አይተናልና ስንት ነገር ነው የሆነችው ስንት ነገር ነው ያሳለፈችው ብሩክስ ቢሆን ስንት ነገር ነው ያሳለፉት እኔ አሁን በቅርብ የሆነው ነገር ምንድነው የሆነው ሃይሚ እንዴት ታማ እንደዳነች አይተሃል ብሩክ ለሷ ብሎ መጥቷል ስንት ነገር ነው ሐሰን የተፈጠረው አፋታለሁ ነው ያለቃት በቃ ነው ቀሽውስ እሺ ተረጋጊ እንደዚህ ነው እንደምንሄደው አሰላሙ አለይኩም እንዴት ናችሁ ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ እኔ ደህና ነኝ አልহামዱሊላህ እንግዲህ እየተፈጠረ ያለው ነገር ታውቃላችሁ ምን ብዬ መጀመር እንዳለብኝ አላቅም ምን መናገር እንዳለብኝ አላቅም እየተፈጠረ ያለው እያያችሁ ነው አንዳንዴ የሆነ ነገር ሰላም ሲሆን የማይፈልግ ሰው አለ ታውቃላችሁ አይደል በቃ እኔ እንጂ ሰላም የማይመቸው ሰው ታውቃላችሁ እንደዚህ አይነት ሰው አለ በቃ ዙሪያችን ላይ እንደዚህ አይነት ሰው አለ እኔ ምን ማድረግ እንዳለብኝ ራሱ ግራ እስኪያጋባኝ ድረስ እንዴ የማይሆን ነገር ነው የሚባል የማይሆን ነገር እንዴ ገብታችኋል ስለ ሃይሚና ስለ ብሩክ ነው ማወራው ልጆቹን ለመለያየት በጣም ብዙ ነገር ነው የሚደረገው በጣም ብዙ ባይዜ ከቪዲዮ ጀርባ በጣም ብዙ ነገር ነው ያለው እኛ አንድ ላይ በቪዲዮ አልመጣንም እንጂ በጣም ብዙ ነገር ነው ያለው እንዴ ነገሩን ቀላለው ምንድነው የሚባለው ኳሌ መጣይና ወጣ እንደዛ ነው የሚባለው እንደዛ ነገር እና መልስ ራሱ የሚያሳጣ ንግግር አለ እንዴት ቢያስቡት ነው በዚህ ልክ እኛ እኮ ይሄንን ጓደኝነትን ለመመስረት በጣም ብዙ ለፍተናል እናንተ ታውቃላችሁ ማለት እስከዛሬ ድረስ ከናንተ ጋር ነበርን ስለ ጓደኝነታችን በቃ ስለ አንድነታችን ታውቃላችሁ ሃይሚ ከኔ ጋር ያላት ቅርበት ብሩኬ ሐሰን ሁሉም ያለውን ቅርበት ታውቃላችሁ እና ድንገት የሆነ ሰው ሰንበሪ መጥቶ ነገራትን ሊያበላሽ ሲሞክር ምንድነው መልሳችሁ ግን ማለት ለራሴ ራሱ መመለስ እስኪ ከብደኝ ድረስ የሚያስጠላ ነገር ነው ይሆነ ያለው በቃ ሁለቱን ለመለያየት በጣም ብዙ ነገር ማሂ መልስ ማሂ እንደዚህ በታይሚን ምናምን እየሰማሁኝ ነው እያየሁኝ ነው እሺ ምንም ሳላቀርጭ አይደለም ዝም ያልኳችሁ ቤተሰቦቼ አብሬያታለሁ እየነገርኳት ነው በጣም ብዙ ነገር ነው የምትባለው በጣም ብዙ በሱም በኩል በሷም በኩል በጣም ብዙ እነሱን ለማለያየት በጣም ብዙ ነገር ነው የሚባለው እና ለምን አንዳንዴ በጣም ነው የሚያናድደው በጣም ነው የሚያስጠላው ምን እንደምላችሁ ራሱ አለቅ ማለት ስለሚፈጠረው ነገር ሁሉ ምን ብዬ እንደማስረዳችሁ አለቅ ያወጣ ሰው የሰውን ህይወት ሊበጠብጥ ይሞክራል እንዴ እኔ እንጃ እኔ በማውቀው ልክ ይኸውላችሁ ያልተጨበጠ መረጃ ወጣ ሰውን ለማጣላት የሚያደርገው ነገር አለ አይደለ እንደዛ ነገር ነው እየተፈጠረ ያለው በቃ ከመሬት ተነስቶ እነሱን ለመለያየት ነው ነግሬያቸዋለሁ ተጣልተን ነበር ብያለሁ ከሶሲ ጋር ተጣልተናል አሁንም ቢሆን ምን እንደሚፈጠር አላቅም እኔ ግራ ነው የገባኝ
አንደኛ ነገር ነገ ነው ፍላይቴ እና ምን ማድረግ እንደምችል አላውቅም። በዚህ ሁኔታ እኔ በጣም ብዙ አውርጄ ምን ብዬ ነገር ነው ሊሄድ የወሰንኩት። ምክንያቱም ታውቃላችሁ እስከዛሬ የነበረውን ነገር ቀኔን ስጠብቅ እንደነበር ታውቃላችሁ። ሀሰንን አሳዝኛለሁ፣ ሁሉንም ሰው አሳዝኛለሁ እና በዚህ ሁኔታ እንዴት ነው ሃይሚን ትቻት የሚሄደው? በዚህ ሁኔታ በዚህ ሁሉ ሰው እንዴት ነው ትቻት የሚሄደው? እኔ ግራ ነው የገባኝ። ነገ ነው የሚሄደው፣ ምን አድርጌ ነው የሚሄደው? ማለት ቢያንስ እኔ አጠገቧ ስኖር ይሄ ልክ አይደለም፣ ይሄን አትስም፣ ይሄንን አይደለም ብዙ ነገር እንዳይፈጠር እንዳታደርግ እያደረኩኝ ነው። ግን የሚያቆሙ አይነት ሰዎች አይደሉም። በቃ ነገር እንዲበርድ የማይፈልጉ ሰዎች ታውቃላችሁ፣ እንደዚህ አይነት ነገር ናቸው። ብቻ እኔ ምን ማለት እንዳለብኝ አላውቅም። አላችሁ በጣም ብዙ የነሱ ደጋፊዎች፣ ግን እኛ ጓደኝነታችንን እንዴት እንደመሰረትን እናውቃለን። ያለን ቅርበት ያለን ብዙ ነገር እንዴት እንደሆነ እኛ እናውቃለን። አብረን ነው የምንውለው፣ አብረን ብዙ ነገር ነው የምናደርገውና ይሄን ሁሉ ነገር እየተፈጠረ ነው እኛ መሀል። እኛን ለመለያየት በጣም ብዙ ጊዜ ተሞክሯል። ለምን ሰው የራሱን ህይወት አይኖርም? ለምንድነው የሰውን ህይወት የሚበጠብጠው? ምንድነው የሚጠቀመው ሲያሰው? እንዴ ሰው እኮ ሪስኩን ነው የራሱን ነው የሚያገኘው። የሰውን ህይወት መተ ስለበጠበት ሆነ ነገር ይፈጠራል ማለት አይደለም። እኔ አሁን ግራ ይገባኝ ምን አድርጌ መሄድ እንደምችል ነው። አሁን ላይ ያለው ነገር ሰላም ፈጥሬ እኔ ይኸውላችሁ አሁንም ቢሆን እኔ አጠገቧ ነው ያለሁት። አላቅም ነገ ሄዳለሁ፣ ሄድኩም አልሄድኩም ይኸውላችሁ እኔ ሁሌም ከሀይሚ ጎን ነኝ። ነገሩ ይኸውላችሁ ብሩክ የጀመረው በፕራንክ መልክ ነው አይደለ? ሆነም ቀረን የሀይሚ ጎን ነኝ። በቃ ብሩክ ወንድሜ ነው፣ ልክ አልነበረም ነው። እኔም ብሆን በሷ ቦታ እንደዚህ አይነት ነገር ተደርጎ ልክ ነው ልል አልችልም። እንዴት ነው አላቅ ይሄን ማለት አልችልም። ግን በኔ ቦታ እኔ በሀይሚ ቦታ ብሆንም ልክ ነው ብዬ አልቀበልም። ፕራንክ ቢሆንም ልክ ነው ብዬ አልቀበልም። ስለዚህ እኔ እሷን ነው አሁንም ወደፊትም ሁሌም የምደግፈው እሷን ነው። እኔ ምንም በፕራንክ መልክ ተጀመረ ይሄው ልጆቹን ለማጣላት እነሱን ለእንትን ለማለት ይወጣ ምናምን በጣም ብዙ ነገር እየፈጠሩ ነው ያሉት። በጣም ነው የሚያስጠላው። ውስጥ ላይ እየተፈጠሩ ያሉት ነገሮች በጣም ነው የሚያስጠላው። ይሄ ነገር አለኝ እያሉ እነሱን ለመበጥበጥ ነው። ይሄን ሁሉ ነገር የሚደረገው የእነሱን ነገር ለማበላሸት ነው። በቃ ለሰው ደስታ ሲባል ምንም ነገር ራሱ ቢኖር እኮ ሰው ቢያንስ እንኳን ይደብቃል ምናምን ነገር እና እነዚህ ልጆች ሊያጣሉ ስለሆነ ነው እንጂ ኖርማል ቀጥ ብሎ መጥቶ ይሄ ፋይል አለኝ ብሎ ብቻ እንድታውቁት ፈልገው ነገር ምንም ነገር መፍጠር አትችሉም። ይሄ እንኳን ቤተሰቦች መጥቼ ለእናንተ አልኳችሁ እንጂ ለራሳችሁ ነግሬያችኋለሁ አይደለ? ማን እንደሆነ ግልጽ ነው። ሁለት ልጆች ነግሬያችኋለሁ። እነሱ መሀል ምንም ሊፈጠር አይችልም። በጣም ብዙ ነገራቶችን ያሳለፉ ሰዎች ናቸው እነሱ ማለት። ስለዚህ አንድ የሆነ ነገር መጥቶ እነሱ መለያየት አይችልም። እኛም ሲጀምር ይሄንን ነገር መቀበል አንችልም። እኔ አላቅም። ለማንኛውም ቤተሰቦች ሀሰን ጠርቻለሁ። ከሱ ጋር ማውራት ያለብን ነገር ካለ ፊት ለፊት ከእናንተ ጋር ማውራት ስለፈለኩኝ ነው። ምክንያቱም ያ በቪዲዮ አላወጣንም ብያችኋለሁ። ቻግራ ገብቶኛል። ምንም ሊፈጠር አይችልም። ይሄንን አሁንም ወደፊትም ወቁት። በቃ ምክንያቱም ይሄንን ጥምረት ለማጣመር ይሄን ነገራቶች ይሄንን ጓደኝነትን ለመፍጠርኛ በጣም ብዙ ለፍተናል። ቪዲዮ ላይ ያላወጣነው ማለት ነው። በጣም ብዙ ነገራቶችን አድርገናል። እናም በቀላሉ ማንንም መጥቶ እንዲበጠብጠው እኔ ፍቃደኛ አይደለሁም። ስንት ነገር ነበር ያሳለፍነው። ሲቀጥል እኔ አላቅም፣ እኔ ቤተሰቦች አላቅም። ቢጨንቀኝ ነው መጥቼ የማወራችሁ። ዛሬ ደግሞ በጣም ተናድሻል። ባልናደድ ይገርማል። እንዴት አለናደድ? ሰላም አለይኩም። ወአለይኩም ሰላም። ሰላም አለይኩም። ነገር ያበርዳል ተቀደሻ። አዎ ምን ግልጽ እኮ ነው። እና በጣም እያወራሁ ስለነበር ነው የተናደድኩት። ማለቴ
አሁን ላይ ምን ማለት እንዳለብኝ ራሱ አላውቅም። ዙሪያችን የከበቡን ሰዎች ሁሉ እኛን ለመበጥበጥ እኛን እንትን ለማለት ለምን እኛ ምን አጥፍተንባቸው ነው? እኔ እንደውም አሁን ላይ ሳስበው እኔ ልጅ ስለሆነ ብቻዋን ስለሆነች ምናምን ነገር ብዙ ነገር እንትጋፈጥ ምንድነው ማድረግ የምንችለው? ይኸውል እኔ ቢያንስ ነገ ልሄድ ስለሆነ ቢጫንቀኝ ምን ማድረግ እንደምችል ስለማላቅ ነው እዚህ ጋር መጥቼ እያወራ ያለሁት። እሺ እኔ ሄድኩኝ እንበል፣ አንተ ምንድነው የምታደርገው? ምን ልታረግ ነው የምትችለው? እነዚህን ልጆች በምንድነው የምናድናቸው? እነዚህ አይነት በምንድነው የምናስወጣቸው? ነገሩ ምንድነው? እኔ ምን ልበልሽ ነው ስሪሽ በጣም ከባድ ነው እንዲህ ማውራት። አሁን ስለ ሰዎች ማውራት በራሱ በጣም ከባድ ነው። መቼም እያወራች ያለችው ስለ ሃይሚና ስለ ብሩክ ነው፣ ሌላ አዲስ ሰው የለም። እና በነገራችን ላይ አንድ ያልገባችሁ ነገር አለ። ይኸውልህ የሆነ ነገር ስነግርህ ነገ ልሄድ ነው አይደለ? አግኝቼ አወራታለሁ ዛሬ ልጅቷን። ነገር ሙሉ የማይፈቱ ከሆነ ይኸውልህ እኔ ማይሆን ነገር አድርጌ ነው የሚሄደው። ምክንያቱም እሺ ተረጋጊ። እንዲህ ነው የምታስቢው? እና እንዴት ላስብ? ሰው በንግግር ተነግሮት ካላመነ ማለት ነገሮች ገብቶት ካልሄደ እሺ እና በዱላ ነው የሚያምነው ሰው? እሺ ይስተካከላል። በጣም ምንድነው የሚስተካከለው? በጣም ብዙ ችግሮች እኮ አሳልፈናል። አሁን ግን የሆነ ቆርጣ የመጡ ነው የሚመስሉት። ምንም ሊወጡ የሚችሉ አይነት ሰዎች አይመስሉም ሲታዩ ራሱ ነገር ሙሉ ለመበጥበጥ። በነገራችን ላይ ቤተሰቦች እንዴት ብዬ ላስረዳችሁ ነው? የሆነ ነገር ስናወራ ይያዛል። ገብቷችኋል? አሁን እኔ የሆነ ነገር ብዬ አሁን ሰላማናቸውም የሆነ ነገር ብዬ ባወራ ሰው ይይዙብኛል። ገብቷችኋል? ለኔ እየከበደኝ ነው እንደዚህ አይነት ነገር። አሁን እኔ ባይዞይ ለብሩክና ለሃይሚ በጣም ብዙ እነሱ እዚህ ጋር አሁን ያሉበት ቦታ ላይ እንዲደርሱ ኦዲየንስም እኛም እነሱ ተጋግዘን በጣም ብዙ ነገር አይተናልና ስንት ነገር ነው የሆነችው፣ ስንት ነገር ነው ያሳለፈችው። ብሩክስ ቢሆን ስንት ነገር ነው ያሳለፉት። እኔ አሁን በቅርብ የሆነው ነገር ምንድነው የሆነው? ሃይሚ እንዴት ታማ እንደዳነች አይተሃል። ብሩክ ለሷ ብሎ መጥቷል። ስንት ነገር ነው ሀሰን የተፈጠረው። ያን ሁሉ ነገር አልፎ ገና ሰላም ተፈጠረ፣ በስነ ስርዓት መኖር ጀመሩ ሲባል ተረጋጊያ። እኔ ተረጋግቼ አንቺ ተረጋግቼ አትወሪም እንዴ? ምኑን ልረጋጋው? ቁጡንሻ ተረጋጊ እንዴ። እኔ እንደዚህ አይነት ባህሪ የለኝማ ስታቂ። እኔ ስረጋጋ አንቺ መረጋጋት ነው ያለብሽ አይደል? እኔ እዚህ አይደለም እያሰብኩኝ ያሉት ምን እንደሆነ ታውቃለህ? እኔ እንደሌለውበት ያህል ነው በቃ አላ ሁላችንም ምን ሊሄድ ስለሆነ እሺ ማን ነው የሚያግዛት? ማን ነው ከጎን ነው የሚሆነው? እኮ ሁላችንም ስሜታዊ ያው ለማንም ማንም ጥፋተኛ ሊሆን ይችላል፣ ግን እኔ ከሃይሚ ጎን ነኝ አይደል? ምንም እኔ ሲጀምር ጥፋተኛ ናት ብዬ የማስበው ነገር የለም። ምንም ነገር ጥፋተኛ አይደለች። ብሩኬም እኮ እኔ አጥፍቷል ብዬ ማውራት ይከብደኛል። ለምን ታውቂያለሽ? ይሄ ሰው አጠፋ ብሩክ አጠፋ አይደለም። እኔ ብሩክና ሃይሚ ብቻ አንድ ይሁኑ። እነዛ ከወጡ ብሩክም ጥፋተኛ አይደለም፣ ሃይሚም ጥፋተኛ አይደለች። ጥፋተኛ እነዛ ብቻ ናቸው። በቃ ይውጡልን። እሺ እኔ እንዴት ብዬ ማስወጣት እችላለሁ? አላውቅም። እኔ ባቅኖሮ ራሴ አላስወጣችሁም እንዴ? እኔ ምን ማድረግ እችላለሁ? እኔ አሁን እጄ ከዚህ ልጅ ጋር ቆሜ ማውራት አልችልም። ምክንያቱም ልንግባባ አንችልም በቃላት ስንጣላ። እኔ እኮ መከራዬን አየሁ። ከዚህ ልጅ ጋር ብጣላ ሐሰን ለምን ትጣላለህ? መታኸው ጉልበተኛ ሆነሃል፣ የሆነ ነገር ሆነሃል፣ ችግር ነው የሚሆነው። እኔ ማግኘት አልፈልግም። አንደኛ ምክንያት ይሄ ነው። እኔ ዳኒ ሮስ ሲባል ሰውዬ ማግኘት አልፈልግም። ሱሲ ምትባል ልጅ ፍለፊት ከሷ ጋር መገናኘት አልፈልግም። መጣላት አልፈልግም። አውራ አግኘው በቃ የሆነ ነገር በለው እንዴ። አሁን እኔ እሷ አግኝቼ ቀጥታ አውርቼ ትንሽ ብነካት ሴት ልጅ መታ ነው የምባለው። እኔ ማውራት አልችልም፣ ሰው ማሳመን አልችልም። በቃ ለዛ ነው ባለፈው በማይሆን ምክንያት ከሰው ጋር ጣልቼ ነበር። ኦዲየንስም ያውቃል። አሁን ድጋሚ ይሄን ነገር መድገም አልፈልግም። ማውራት አልችልም፣ ማሳመን አልችልም፣ መናገር ስለማልችል ነው እጄ የሚቀድመኝ። እና አሁን እነዚህ ልጆች አግኝቼ ማይሆን ነገር ነው ሊፈጠር የሚችለው። ለዛ ነው ማግኘት ያልፈለኩት። በቃ እኔ እሷ ናት ያገኘቻት።
የተወራሩትን ተወራርተው ተለያይተዋል። አሁን እኔ የምፈልገው እኛ እስከዛሬ ድረስ ሃይሚና ብሩክ በሰላም እንዲኖሩ ከጓደኝነታችን አንፃር በጣም ብዙ ነገር አድርገናል። ይሄ ጓደኝነት ውስጥ ያለ ነገር ግዴታ ስለሆነ ነው። ግን ከጓደኝነት ውጪ ራሱ ቢታሰብ በጣም ብዙ ነገር አድርገን ነው እነሱ አንድ ላይ ሆነው እኛም አንድ ላይ ሆነን እኔና ማሂ አብረን እንድንሆን ብሩክ በጣም ብዙ ለፍቷል። እኔ ሃይሚና ብሩክ አብረው እንዲሆኑ በጣም ብዙ ለፍቻለሁ። ኦዲየንስም ያውቃልና እኛ እንደዚህ የገነባነውን ጓደኝነት ማንም ዛሬ ላይ መጥቶ አፉን እንዲከፍትና ይሄ እውነት ይሁን አይሁን ያልተጣራ መረጃ ላይ ምናምን ብሎ በየሚዲያ መውጣቱ ተገቢ አይደለም እና ሃይሚን ብትሆን እንደዚህ አይነት ስሜት እንዲሰማት አልፈልግም። እኔ ብሩክን ደግፌ ወይ ሃይሚን ደግፌ አይደለም እዚህ ጋር እየወረደ ያለው እኮ ነው። በዚህ በኩል ሌላ ነገር ይላል፣ ከዚህ በኩል ሌላ ነገር ይላል። እሺ ማንን ነው የምትሰማው? እንዴ ልክ አይደለም። እነዚህ ልጆች ሰላም ሊፈጥሩ አይችሉም ሳይወጡላቸው እነሱ። እኔ ምን ማድረግ ይችላል? እኔ ማድረግ የምችለው ፍፄ ያደረገውን ነው ማድረግ የምችለው። ከዛ በላይ ከሆነ ማድረግ አልችልም። ማገናኘት ሌላ ምን ማድረግ ይችላል? እንዳይጣሉ ማድረግ። እኔ ግን ወይ እንደ ፍፄ ማውራት አልችልም። እየተናገርኩኝ ነው። እዛ ጋር ቆሜ ማውራት አልችልም። እኔ በጣም ብዙ ሰው ደውሎ ተናግሮኛል። ሰው ደወለልኝ አልደወለልኝ እኔ ማድረግ የምችለው ነው ማድረግ የምችለው። ለዛ ነው አብዛኛው ሰው እየጠየቀኝ ስለሆነ ነው። እኔ እንዳይጣሉ አንደኛው መፍትሄ ብዬ መወስደው ምንም ነገር ይፈጠር ምንም እነዚህ ሁለት ልጆች ከህይወታቸው እንዲወጡ ነው የምፈልገው። ይሄን ቪዲዮ ሼር አድርጉላቸው። እንዴ ልፋንለት ማንም አያበላሽም። አንድ እውነታ ስነግር ልጅቷን ቢሆን ገላታለሁ። አንድ ነገር ቢፈጠር እኔ ወይኔ እንደ ኖርማል እንደ ቀላል ነገር እንትን አደረገችኝ እኮ የሆነ ፎካሪ ሰው እንብትሰማ እኮ የተናገርኳትን ትሰማ ነበረ። ቢገባት ነገር ታቆም ነበረ። ከዛ በኋላ አይገባትም። እኔ ምንም አልሆንኩም ለሐሰን። እኔ ይኸውልህ እኔ ኖሬ ቢሆን ነገር ቢፈጠር እኔ ቢያንስ አጠገቧ ሆኜ አግዛት ነበር። እሺ እኔ ልሄድ ነው። ምንድነው የሚስተካከለው? ማን ነው የሚያግዛት? ሁሌ ያናድዷት፣ ሁሌ የሆነ ነገር ማን ነው የሚያግዛት? እሺ አላቅ እኔ ይኸውልህ በቃ ሐሰን ቢያንስ እንኳን እሺ እኔ የምችለው ሙሉንም ሞክራለሁ። ግን እሺ ከሃይሚ ጎን ሆነልኝ። ቢያንስ እስከመጣ ድረስ ማንም እንዲነካት አታድርግ። እንድታልቅስ ማንም እኮ ያነጋት ሊያሳብዷት እኮ ነው። በቃ ቢያንስ አንተ ጠብቃት። እሺ አንተ ሰላም እንድትሆን አድርጋ ከጎኗ ሁን። እኔ መጠበቅ ሰው ይኸውልህ እሷ ሴት ልጅ ናት፣ ብሩክ ወንድ ልጅ ነው። ሰምተኛል አይደል? የትኛውም ነገር መቋቋም ይችላል። ግን ከሷ ከጎኗ ሰው ያስፈልጋታል። እሺ እኔ የቻልኩትን ሙሉ አደርጋለሁ። እሺ በቃ እኔ መስማት ማልፈልገው ማየት ማልፈልገው ይኸውልህ ሃይሚና ብሩክ ተለያዩ የሚል ነገር መስማት አልፈልግም። ይሄን ሁሉ ነገር ይሄን ሁሉ ነገር የተፈጠረ ይሄን ሁሉ ነገር ያደረግነው አንድ ላይ እንዲሆኑ ነው አይደል? እንዲህ በቀላሉ አይሆንም። እንዲህ በቀላሉ ምንም ነገር መሆን አይችልም። ማንም ሰው መጥቶ ማንም እኛን መበጥበጥ አይችልም። በቃ ይኸውልሽ እኔ አንድ ነገር ማድረግ ነው የምችለው። ቤተሰቦች እኔ ከዚህ በኋላ በቪዲዮም ከመጣው እንዳትታዘቡ። ምክንያቱም በቃ እኔ ማድረግ የምችለው እነ ዳኒን ከነሱ ቤት ማስወጣት ነው አይደለ? እኔ በቃ የምችለውን አደርጋለሁ። እሱን አድርግ በቃ የፈለከውን ነገር አድርገህ ካስወጣልኝ። ያሳብዱኝ ነው። ነገ 6 ነው በረሽ ጣት ወደ 6 ሰዓት ወደ 6 ሰዓት አሁን አንቺ ሄደሽ ያው እኔ በነገራችን ላይ አንቺ ሄደሽ በጣም ከባድ ነው ተከድሽ። እሺ እኔ ምን ላድርግ? ብዙ ነገር ይሁን ነበር እየተፈጠረ ነበር አይደል? አሁን ምንድነው ማድረግ የምችለው?
እኔ ይኸውልህ እናቴን አናግራታለሁ የቻልኩትን ነገር ሙሉ አድርጋለሁኝ ሃይሚን ትቶ ላለመሄድ አላቅ አናግሪያት በጣም ተናድጃለሁ ሀሰን በጣም የተናደድኩት አናደውኛል በጣም እሺ ያልቅሽ ነው አይ እና ለምንድን ነው የምታለቅሽው ነይ በቃ እኮ አታልቅሽ ያ በቃ እሺ ነይ በቃ አጠፋለሁ ቤቱ ሰደኝ እሺ ነይ በቃ ነይ ያሳብዱኝ ነው በቃ ዝም በያ በቃ እንዴ በቃ የምችለውን አደርጋለሁ እሺ 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 እናትሽን አናግሪያት የምችለውን አደርጋለሁ አላህ ያውቃል እሺ እንደው አጣፋታለሁ ነው ያለቃት በቃ ነኝ እሺ ተረጋጊ እንደዚህ ነው እንዴ የምንሄደው